በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋው የደገፈን ይህን ጊዜ የሰጠን አምላካችን በጌታችን በኢየሱስ ክርስቶስ የተመሰገነ ይሁን። በሚረዳን በአምላካችን ጸጋ ካቆምንበት እንቀጥላለን። አንደኛ ጢሞቴዎስ ምዕራፍ 3 አነበዋለሁ። ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር። ሰው ሁሉ የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋና ወጥመድም እንዳይወድቅ በውጭ ካሉ ሰዎች ደግሞ መልካም ምስክር ሊኖረው ይገባል። እንዲሁም ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ፣ ነውረኛ ረብ የማይወዱ፣ በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። እነዚህም ደግሞ አስቀድመው ይፈተኑ፣ ከዚያ በኋላ ያለ ነቀፋ ቢሆኑ በዲቁና ሥራ ያገልግሉ። እንዲሁም ሴቶች ጭምቶች፣ የማያሙ ልከኞች፣ በነገር ሁሉ የታመኑ ሊሆኑ ይገባቸዋል። ዲያቆናት ልጆቻቸውንና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ። በዲቁናም ሥራ በመልካም ያገለገሉ ለራሳቸው ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። እንጸልያለን። አባታችን ልዑል እግዚአብሔር አምላካችን ሆይ እናመሰግንሃለን፣ እናከብረሃለን። በምሕረት ስለሳብከን፣ ስለሰበሰብከን፣ በፊትህም ስላኖርከን እንደ መልካምነትህ ጌታ ሆይ ቅዱስና እውነተኛ የሆንከውን አንተን በእውነትና በመንፈስ እንድናመልክ እድሉን ስለሰጠህን ክብር ላንተ ይሁን። ደግሞ የዚህን ቃል ፍቺ እንድታበራልን፣ የቃልህን ደጅ እንድትከፍትልን፣ ከአንተ እንድንሰማ እንድንማር ጌታ ሆይ ሕያው መንፈስህ በሕያውነት ሕያው ቃልህን ወደኛ ሕይወት እንዲያመጣ ሁላችንም በምክርህ እንድንጠቀም እንድትረዳን እንለምንሃለን። ጤናማው ቃልህን የሚያጣምሙ፣ ቃል ከሰው ልብ የሚሰርቁ፣ ከተነገረበት ዓላማ ውጪ ሰዎች በተሳሳተ መንገድ እንዲረዱት የሚያደርጉ፣ በክፋት የሚሰሩ ኃይላት ሁሉ በአንድ ሰው ላይ ዕድል ላይኖራቸው በኢየሱስ ስም የታሰሩ ይሁኑ። ጌታችን ሆይ ስለምታስተምረንና አብረህን ስላለህ እናከብረሃለን። በኢየሱስ ክርስቶስ ስም አሜን። አምላካችን በጌታ በኢየሱስ ክርስቶስ የተመሰገነ ይሁን። ባለፈው ሳምንት በነበረን ጊዜ በዓለም የታመነ የሚለውን አምስተኛውን ሐረግ ወይም ደግሞ አምስተኛውን የግጥሙን አካል እንደ መመልከታችንን ታስታውሳላችሁ። በአሕዛብ የተሰበከና በዓለም የታመነ የሚለው ቃል ያው በተለያየ ሁኔታ
ያው አንድ መልእክት እንዳለው ስለሚያሳይ ብዙ ሰብሰብ አድርገን እንደተመለከትነው ታስታውሳላችሁ። እንዲሁ መልክ ለማስያዝና በተለይ በዓለም የታመነ የሚለውን ኃይለ ቃል በተሻለ ሁኔታ እንድንረዳው አንዳንድ ነገሮችን ባለፈው ጠቅለል አድርጌ ያልኋችሁን ዘርዘር አድርጌ ማስጨበጥ ፈልጋለሁ። እሱን መነሻ አድርገን እንደ ጌታ ፈቃድ ደግሞ የመጨረሻውን እንመለከታለን። መቼም እዚህ ክፍል ላይ ጊዜ ማጥፋታችን የዚህ መልእክት ዋና ጭብጥ ወይም ደግሞ ዋና ነገር እንደመሆኑ መጠን በምን ያህል ሁኔታ አስፈላጊ እንደነበረ በእያንዳንዱ ቀን ትምህርታችን የምታስተውሉ ይመስለኛል። ምክንያቱም ቤተክርስቲያን ክብሯ ይሄው በስጋ የተገለጠውና በክብር ያረገው ጌታ ስለሆነ ስለ ቤተክርስቲያንም ስናወራ ይሄ ማዕከሉዋ የሆነ በዚህ አስተምህሮ፣ በዚህ እውነት፣ በዚህ እምነት ቆመች መሆኗን ስለምንገነዘብ የቤቱን ክብር ነው እያየን ያለነውና ለዚህ መልእክት ብቻም ሳይሆን በአጠቃላይ ከቤተ ክርስቲያን ጋር ላለን ሕይወት ወሳኝ መልእክት ከመሆኑ ጋር ተያይዞ እያንዳንዱ ነገር አንዳች ነገር በልባችን እንዳስቀረ አምናለሁ፣ ተስፋ አድርጋለሁ። በዚህ ሁኔታ አምስተኛውንና ስድስተኛውን የምንመለከት ይሆናል። በዓለም የታመነ የሚለውን ቃል በተመለከተ ባለፈው የምታስታውሱ ሰዎች በተለይ ቆላስይስ ምዕራፍ 1 እስከ ቁጥር 29 ካነበብን በኋላ ቁጥር 6 እና 23ን አስምረንበታል። በዓለም ስለታመነው ወይም በዓለም ያሉ ሰዎች እንዲቀበሉት ሆኖ በእግዚአብሔር ምሕረት ወደ ሰው ስለደረሰው ስለዚህ እውነት የሚያሳየውን ክፍል ነበር ያየ ነው። ዓለም ማለት ምን ማለት እንደሆነ ጠቅለል ባለመልኩ ማስታወሴን አስታውሳለሁ። ማስታወሻ ለምትይዙ ሰዎች አንዳንድ ነገሮችን በተጨማሪ እንድትይዙ ነው ወደኋላ የተመለስኩት። ያው ዓለም በጥቅሉ በእግዚአብሔር የተፈጠረውን ፍጥረት የሚያመለክት ቃል ነው። ዘፍጥረት ምዕራፍ 1 ቁጥር 1፣ ዕብራውያን ምዕራፍ 11 3ን ስንመለከት ያው ዓለም እግዚአብሔር ካለመኖር ወደ መኖር ያመጣውን ፍጥረት ጠቅላላ የሚወክል ቃል ሆኖ እናገኘዋለን። በተለየ ሁኔታ የዕብራውያኑ ጸሐፊ ስለ እምነት እንደ ማብራሪያ ባነሳው ክፍል ዓለማት በእግዚአብሔር ቃል እንደተፈጠሩ የሚታየው ነገር ከሚታይ ነገር እንዳልመጣ በእምነት እናስተውላለን ነው የሚለው። ስለዚህ ዓለማት ወይም ዓለም የተፈጠረውን በእግዚአብሔር ቃል የተፈጠረውን ራሱ እግዚአብሔር ይሁን በማለት ያደረገውን ፍጥረት ጠቅላላ የሚወክል ንግግር ነው እንደወረደ ቃሉን ስናየው። ከዛ ባሻገር ወደ ዝርዝሩ ስንመጣ ያው አሁን ካልኩት የተለየም ባይሆን ዮሐንስ ወንጌል ምዕራፍ 1 ቁጥር 10ን አስታውሰናል። ጠቅላላ ፍጥረትን ይመለከታል። ዓለሙ በእርሱ ሆነ የሚል ቃል ዮሐንስ ደጋግሞ መጠቀሙን አንስተናል። ይሄ በዓለም የነበረው ወደ ዓለም የመጣ የሚል መልእክት ያለው ቃል እንደሚያሳየን በእርሱ የሆነውን ፍጥረት ጠቅላላ ዓለም ብሎ ይጠራዋል እና ጌታ ኢየሱስ ክርስቶስ ወደ እስራኤል በተለየ ሁኔታ ወዳሉ ወገኖች ሳይሆን የመጣው ወደ ዓለም ነው። በእስራኤል በኩል መገለጡን እንወቅ። በስጋ የተወለደው ከዳዊት ዘር ይሁን። እግዚአብሔር ለሰው ልጅ የሰጠውን ተስፋ ወደ ፍጻሜ ለማምጣት ያንን ሕዝብ ይምረጥ እንጂ ወደ ዓለም መጣ የሚለው ቃል በአጠቃላይ ወደ ሰው ወይም ደግሞ በዓለም ወዳለው የሱ ወደ ሆነው መሆኑን ያሳያል። ከዚህ ባሻገር ጠቅላላ የዓለምን ሕዝብ ሰዎችን ይመለከታል። ይሄ ቃል በዮሐንስ ወንጌል ምዕራፍ 16:21 ላይ እንደተጻፈው የሕያው እግዚአብሔር መንፈስ
ወይም ሌላኛው አጽናኝ ከመጣ በኋላ የሚወቅሰው የሚገስጸው ዓለምን እንደሆነ ይናገራል። ዓለም ማለት ያው በዚህ ቋንቋ ሰዎችን መሆኑን እንረዳለን። በዓለም ያለውን ሕዝብ ማለት ነው። በዓለም ያለውን ሕዝብ ማለትም አጠቃላይ ሕዝብንም አሕዛብንም በክርስቶስ ያላመነውን የሰው ልጅ የዓለምን ሕዝብ ያሳያል ቃሉ። ከዛ ባሻገር ዓለም በተለየ ሁኔታ አይሁድንና አሕዛብን ሆኖ ተጠቅሶም እናያለን። በዮሐንስ 4 ቁጥር 42 ላይ ያው በአምልኮ ደረጃ ለሁለት ዓለም የተከፈለ ነበር በዘመነ ብሉይ፣ ሕዝብና አሕዛብ በመባል። ስለዚህ ጌታ ኢየሱስ ክርስቶስ የመጣው ለሕዝብም ለአሕዛብም ነው፣ በቅርብም ላሉት ርቀውም ለነበሩ። በሌላም ቋንቋ መድኃኔ ዓለም ነው፣ የዓለም ሁሉ መድኃኒት ነው። ያ ማለት የሕዝብም የአሕዛብም ጭምር መድኃኒት ነው። ከዛ ባሻገር ዓለም ክርስቶስን ያልተቀበሉትን ሁሉ ደግሞ ሲወክል እናያለን። ክርስቶስን ያልተቀበሉትን ወይም የክርስቶስ ያልሆነውን ሰው የሚወክል እናያለን። ጌታ ኢየሱስ ክርስቶስ በአባቱ ፊት በጸለየው ጸሎት ዮሐንስ 17:9 ላይ ስለ ዓለሙ አልለምንህም ባለበት ክፍል ያንተ ስለነበሩ ለእኔ ስለሰጠኝ ስለነዚህ በማለት ደቀ መዛሙርቱን ለይቶ መናገሩን እናያለን እና ከዛ ውጭ ያለው ዓለም ተብሎ ተጠርቷል። ያ ዓለም ክርስቶስን ያልተቀበለ ወይም ደግሞ የክርስቶስ ያልሆነ ማንነት። ከዛ ባሻገር ለከንቱነት የሆነውን ከንቱ የሆነውን ከሰው ውድቀት የተነሳ የወደቀውንም ዓለም እንዳለ ቁሱን ጭምር ወክለውም እናያለን። ሮሜ ምዕራፍ 8 ቁጥር 21 ላይ ፍጥረት ለከንቱነት ተገዝቷል ይላል እና የፍጥረት ከንቱነት ያው ሰው ከመውደቁ ጋር ተያይዞ ሰው ከእግዚአብሔር ክብር ከመጉደሉ ጋር ተያይዞ የምድሪቱ ገዢ ሰው ስለሆነ ምድሪቱን አጎሳቅሏል። ምድሪቱም እንዲሁ ሾሃ ሚኬላ ታብቅልብህ ተብላለች። እንደውም ዘፍጥረት ምዕራፍ 3 ቁጥር 15ን ከዚህ በፊት ደጋግመን እንዳነሳ ነው ምድር ካንተ የተነሳ የተረገመች ትሆናለችም በማለት ከሱ የተነሳ ምድር መረገሟን ተናግሯል። ስለዚህ ጌታ ቤዛ ሆኖ መድኃኒት ሆኖ ለእኛ እንደመጣ እናውቃለን። ከዛ ባሻገር ግን ዓለም የሚለው ቃል ለከንቱነት የተገዛውን የወደቀው የሰው ልጅ ያለበትን ሁኔታ እና በአጠቃላይ ፍጥረትን ጭምር የሚወክል ሆኖ እናገኘዋለን። ከዛ ባሻገር ጨለማ የሚወደውን እግዚአብሔር የማይከበርበትን የእግዚአብሔር የሆነው ነገር በትኩረት የማይፈለግበትን ማንነት የሚያመለክት ሆኖ እናያለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ላይ ያው ሰዎች ጨለማን የሚወዱበትን አግባብ ይናገራል ዮሐንስ። ያው ስራቸው ክፉ የሆኑ ሰዎች ወደ ብርሃን አይመጡም። እነዚህ ክፉ ሰዎች እግዚአብሔርን የማያከብሩ ሰዎች ዓለም ተብለው ተጠርተዋል እና ይሄ ቃል በአጠቃላይ እግዚአብሔር የማይከበርበትን እግዚአብሔር የማይወደድበትን የእግዚአብሔር የሆነው ነገር ክብር ያጣበትን የሰው ሕይወት ያመለክታል። ከዛ ባሻገር ከዚህ ጋር በተያያዥነት ወደ ሰው ጉዳዩን ስናመጣ የዓለምን ሰው በተመለከተ መጽሐፍ ቅዱሳችን የሚያሳየን ነገር አለ። የመጀመሪያው የዓለማዊ ሲባል የዓለም ሰው ሲባል ጨለማን የሚወድ ልክ ያልሆነውን ነገር የሚፈልግ ወደ ብርሃን መምጣት የማይፈልግ ማንነትን ያሳያል። ይህንን ቃል መጠቀም እንችላለን። ዮሐንስ 3 ቁጥር 19 ዓለም የሰይጣን መሳሪያ ነው። ዝም ብሎ ሰው ከእግዚአብሔር ጋር አይደለም ማለት ከራሱም ጋር ነው ማለት ላይሆን ይችላል። ሰው ከእግዚአብሔር ጋር ስላልሆነ በነፃ ፈቃዱን እየፈጸመ መኖር የሚችል ነፃ ፍጥረት ነው ማለት አይደለም። በመንፈሳዊው ዓለም እውነት እንግዲህ ሰው ከጌታ ጋር ከሆነ
ከሰይጣን ጋር አይደለም። ከሰይጣን ጋር ከሆነ ከጌታ ጋር አይደለም። እና በሰይጣንና በጌታ መካከለኛ የሚሆን ድንኳን ተተክሎ የሚኖርበት የመካከለኞች ዓለም የለም። ግልጽ ነው። ምንም እንኳ ሰዎች መንፈሳዊውን ነገር በተመለከተ የሆነ ነገር ስላላቸው መንፈሳዊ ብለው ራሳቸውን ቢጠሩ ደግሞ ዓለምንም በተመለከተ ያልተቆረጠ ነገር ኖሮ እዛም እዚህም የሚረግጥ ሰው ያው በሁለቱ መንግስት መካከል ዥዋዥዌ የተጫወተ ነው እንጂ ለሁለቱ መካከለኛ ሆኖ የሚሰራ ሌላ ዓለም የለም። ስለዚህ በሌላው ቋንቋ የክርስቶስ ያልሆነው ዓለም የራሱም አይደለም፣ የሰይጣን ነው። ሰው የክርስቶስ ካልሆነ የክፉ ነው። ላይረዳው ይችላል። እኛ ብዙ ጊዜ የክፉ ምናምን የምንለው ይሄ ህመም የሚሆነውን ሰይጣን ነው አይደል? ህመም የሚሆነውን ሰይጣን፣ ያው ሰይጣን ሁሉ ህመም ነው። ግን ህመም የሚሆን ሰይጣን ማለት ይሄ ሲለፈልፍ የምንሰማው ሰው ላይ ሲጮህ በቃ ያስኳት አሳድግኳት ምናምን የሚለው ይሄ አንድ ቀን ሻይ ላላጠጣው አሳድጌ እያለ ሲደነፋ የምንሰማው አለ። እሱን ነው አሁን እኛ ሰይጣን በሰይጣን ምናምን የምንለው። እና አጋንንት ወይም ሰይጣንና የሰይጣን ተጽዕኖ ብለን ስናስብ ይሄ ዝም ብሎ በዚህ አይነት ሁኔታ በተገለጠ ሁኔታ መንፈስ ሲለፈልፍ የምናይበትን አካል ነው የምናስበው እንጂ ሰው እንዲህ አይነት ችግር ሳይኖርበት ክርስቶስ ጋር ሳይስማማ ሊኖር ይችላል። ከክርስቶስ ጋር ሳይስማማ ኖረ ማለት የሰይጣን አይደለም ማለት አይደለም። ተወደደም ተጠላም ሰው የክርስቶስ ካልሆነ በጨለማው ስልጣን ስር ነው ያለው እና በጨለማው ስልጣን ስር ያለው ዓለም ይሄ ክርስቶስ የሚያስፈልገው ዓለም ማለት ጌታ ኢየሱስ ክርስቶስ በዓለም የተሰበከ ነው ሲል ቃሉ በአጠቃላይ ጌታ ያስፈልጋል ለዚህ በራሱ ለተፈጠረችው ዓለም። ከዛ ባሻገር ግን ያው ዓለም የሚለውን ቃል በተለየ ሁኔታ ከሰው ጋር እያይዘን ነው የምንረዳው። ምክንያቱም ጌታ ኢየሱስ ክርስቶስ የሞተው ለሰው ነው፣ የወደቀም ሰው ነው። ከሰው መውደቅ ጋር ተያይዞ ነው ምድሪቱም የወደቀችው እና የጌታ ቤዛነት ለሰው ነው። ሰው ተነሳ ማለት ሰው ከበረ ማለት እንግዲህ ስለ የሕያው ዓመት መንግስትም የምናስብ ከሆነ ከዛ ጋር ተያይዞ የሰው ክብር ነው የምድሪቷ ክብር የሚሆነው። ጌታ በክብር ከመምጣቱ ቤተክርስቲያንም ከሱ ጋር አንድ ላይ በክብር ከመገለጧ ጋር ተያይዞ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠብቃል ሲል ያው የፍጥረት ናፍቆት እግዚአብሔር በልጁ ባደረገው ደህንነት በኩል የሚገለጠውን የእግዚአብሔር ልጆች ክብር ነው። ስለዚህ ባጭሩ የሰው ውድቀት ስለሆነ የምድሪቱ ውድቀት የጌታ ምሕረት ወደ ሰው ነው የመጣው። በሰው በኩል የሚሆነው የጌታ ምሕረት ግን ለሁሉ ይሆናል። ሰው የተፈወሰ ማንነት ሲኖረው ለሌላውም ይሆናል። ከዚህ የተነሳ በዓለም የታመነ ነው የሚለው ቃል ምን ማለት እንደሆነ እንድናስተውል እነዚህ እውነታዎች ይጋብዙናል። በዓለም የታመነ ማለት ከዚህ ሁሉ ስርዓት ጋር ያለውን ማንነት ነጥቆ የማውጣት አቅም ያለው የእግዚአብሔር ኃይል በሌላ ቁጥጥር ስር ያለውን ነጥቆ የእግዚአብሔር የሚያደርግበት እውነት በዓለም ላይ መሰበኩንና ደግሞ በዓለምም መታመኑን ነው የምናየው። ይሄ ጌታ የሚታመን ጌታ ነው። አንዳንድ ጊዜ ዓለምን እናደንቃለን፣ ዓለምን እናገዝፋለን፣ ዓለምን በጣም ትልቅ አድርገን እናስባለን። ከዚሁ እውነት በላይ አድርገን እናስባለን። የአንዳንድ ሰዎች ክብራቸው ከፍ ይልብናል፣ ስልጣናቸው ከፍ ይልብናል፣ እውቀታቸው ከፍ ይልብናል፣ የሆነ የህይወት ልምዳቸው ከፍ ይልብንና እኛ የያዝናት እውነት እነሱ ካላቸው ነገር አኳያ ትንሽ ይሆንብናል። እንደሱ ተቸግሬ አውቃለሁ። እኔ የአንዳንድ ሰዎች እውቀት ዳገት ሆኖብኝ፣ የአንዳንድ ሰዎች የህይወት ልምድ ዳገት ሆኖብኝ፣ የአንዳንድ ሰዎች አንዳንድ ነገር ትልቅ ሆኖብኝ እኔ ተቸግሬ ያውቃለሁ። ግን ኢየሱስ ጌታ ነው፣ ለነሱም ይሆናል። አልፎ ይሰራል ጌታ። ስላየው እግዚአብሔር ትልቅ ነው፣ በዓለም የሚታመን ነው። ይሄ ጌታ ይታመናል። እኛ ማመን ከቻል፣ እኛ ጋር እንዲሰራ እድሉን ካገኘ፣ እኛ እንደ ቃሉ ይሄን እውነት በፍቅር ማካፈል ከቻል ይታመናል ይሄ ጌታ። ያው እኛስ ቢሆን ከዚህ ዓለም አልነበር? ያው ወደኛ የመጣ ነው ወደ ዓለም ሁሉ የሚሄደው። እኛ ስንማን ነበር? እኛን ያገኘ ጌታ ለብዙዎች የሚሆን ነው።
እና በጥቅሉ ዮሐንስ 14:30ን ብዙ ጊዜ በተለያየ ምክንያት አነሳዋለሁ። ምዕራፍ 12:31ንም ጨምሮ ታስታውሳላችሁ። ጌታ ኢየሱስ ክርስቶስ አሁን የዚህ ዓለም ገዢ ወደ እኔ ይመጣል፣ በእኔ ላይ ግን አንዳች የለውም አለ። የዚህ ዓለም ገዢ ያለው የጨለማውን ስልጣን ነው፣ ክፉውን ነው። ወደ እኔ ይመጣል አለ። ግን እየተራመደ ሰይጣን ሲመጣ ታይቷል። እነማን ናቸው ያሉት? በይሁዳ የሚመራው ጦር ማን ነው? ሰው አይደል? ሰው እኮ ነው። አሁን ሰይጣን ወደ እኔ ይመጣል ያለው ማንን ነው ማለት ነው? እነዚያን ሁሉ የጠመጠመው ካባ የደረቱ የተንጫጩ ወደሱ የመጡ ሰዎች በእነሱ ላይ የሚሰራው ማን ነው? ክፉ ነው። እና ጌታ ኢየሱስ ክርስቶስ አሁን የጨለማው ስልጣን ነው አለ። የጨለማው ስልጣን ነው። ዮሐንስ 12:31 ላይ ከሞቱ ጋር ተያይዞ ያው በሞት ላይ አይደለ ክፉ ስልጣን ያለው፣ በሞት ላይ ነው ስልጣን ያለው። ሲኦል ላይ ነው የነገሰው፣ ሲኦል ላይ ነው ከፍ ያለው። ከሞት ጋር ተያይዞ ነው የእሱ አቅም የሰይጣን አሁን የጨለማው ስልጣን ነው ብሎ ተናገረ። ያው ወደ ሞት እየሄደ መሆኑን የሚያሳይ ነው። የዚህ ዓለም ገዢ ወደ እኔ ይመጣል፣ ግን በእኔ ላይ ምንም የለውም ማለት እሱን የሚገዛበት የሚገድልበት በጥልቁ የሚይዝበት ምንም አይነት ምክንያት የለውም። ምክንያቱም ጌታ ኢየሱስ ክርስቶስ ኃጢአት ስለሌለበትና ቅዱስ ስለሆነ። የሆነ ሆኖ ወደዚህ ቃል የወሰደኝ ይሄ ዓለም የዓለም ሰው የሰይጣን መሳሪያ መሆኑን የሚያሳይ ንግግር ነው የጌታ ንግግር። የጨለማው ስልጣን ነው ሲል ክፉዎች በርትተው በሱ ላይ የሚያስወስኑበት ጊዜ መሆኑን፣ እሱም መገደሉን መሰቀሉን ነው የሚያሳየን። ስለዚህ የማያምን ሰው ወይም የዓለም ሰው የክፉ መሳሪያ ነው። ሰይጣን በሰው ክንድ በኩል ነው የሚሰራው። በሰው ዕውቀት፣ በሰው አቅም፣ በሰው ማንነት ነው የሚሰራው። መቼም ሁልጊዜ እንደ ሞኝ አነሳዋለሁ። የትም ቦታ መቼም ሰይጣን የሆነ ነገር ሲያደርግ ሲተነኩል ፎቶ ያነሳው ሰው እኔ አይቼ አላውቅም። ቪዲዮም የቀረጸው ሰው እኔ አይቼ አላውቅም። አይደል አለ። ሰይጣን ምን አይነት ነው? በሚታይ ሁኔታ እንዲህ የተቀረጸ እና ሰይጣናዊ ተብሎ እንኳን የምናያቸው ፊልሞች ያው ቀንድና ጭራ የተጨመረላቸው ሰዎች ናቸው። የሆነ ነገር ሰው የሰራውን ነገር ነው የምናየው። ይሄ ሆረር የሆነው ነገር እንኳ የሰው አእምሮ ውጤት እንጂ ሰይጣን አይደለም፣ ይታወቃል። አሁን ስለ መጨረሻው ዘመን እንኳ ብዙ ፊልም የሰሩ ሰዎች ስለዚህ ስለ ኢሉሚናቲ ከዛ ጋር ስለተያያዘው ነገር ብዙ የሚሉም ሰዎች እንኳ ያው እሱ የሚጠቀምባቸውን ሰዎች ነው የሚያሳዩ አይደል? አዎ፣ ጭፈራቸውን፣ ቃል ኪዳናቸውን፣ አምልኳቸውን፣ ህብረታቸውን ነው የሚያሳዩ። ስለዚህ በዚህ በሚታየው ዓለም ክፉ ኃይል በሚዳሰስ አካል በኩል ነው የሚገለጠው የሚሰራው። ስለዚህ ጌታ ኢየሱስ ክርስቶስ አሁን የጨለማው ስልጣን ነው ሲል የዚህ ዓለም ገዢ ወደ እኔ ይመጣል፣ ግን በእኔ ላይ ምንም የለውም ሲል ሰይጣን እዚህ ጋር ማድረግ ያለው የሆነ ነገር አድርጎ ደረቱን ነፍቶ እንዲህ ብሎ መጥቶ አይደለም። ዙሪያው የተሰበሰቡት የእሱ መሳሪያዎች ናቸው። ስለዚህ በሌላ ቋንቋ ምን ማለት ነው? የዓለም ሰው ኃጢአትን ይወዳል። የዓለም ሰው የሰይጣን መሳሪያ ነው። የዓለም ሰው ሌላም መገለጫ አለው። ዮሐንስ 18 ምዕራፍ 15 ቁጥር 18 ላይ እንደተጻፈው የክርስቶስ የሆነውን ይጠላል። ክርስቶስና የክርስቶስ የሆነውን ይጠላል። ክርስቶስ በዓለም የሚወደድ አይደለም፣ ግን ድል ነሺ ስለሆነ በዓለም ይታመናል። በዓለም ይታመናል ማለት ሰዎች ለዚህ እውነት ሕይወታቸው ሊሰጡ ይችላሉ፣ ግን ዓለም ክርስቶስን ልትወደው አትችልም። ክርስቶስን ብቻም ሳይሆን የእሱ የሆነውንም ጭምር በጭራሽ ልትወድ አትችልም። እውነታው እሱ ነው። ያው አንዳንድ ጊዜ ይዞርብንና ከመንፈሳዊውም ዓለም ከዓለምም ወይም ደግሞ ከዚህም ከዓለምም እኩል ክብርን፣ እኩል ጭብጨባን፣ እኩል ውዳሴን፣ እኩል የሆነ ነገር እንሻለን። እሱ አይሆንም። ጌታ ኢየሱስ ክርስቶስ በግልጽ አስምሯል። በእሱና በዓለም መካከል ያለውን ድንበር አስታውቋል። ወሰን አለ፣ ድንበር አለ። ጸሎቱም በዓላማ ነው። ስለ ዓለሙ አልለምንህም፣
ስለነዚህ ነው ምለምንህ ብሏል። ለዓለም ወንጌል ነው የሚሰበከው። እግዚአብሔር የረዳቸው ያምናሉ እንጂ ዓለም የጠፋ ነው፣ የሰይጣን መሳሪያ ነው። ይህንን ነው የሚነግረን። ዓለሙንና በዓለም ያለውን በተመለከተ ዮሐንስ በአንደኛ መልእክቱ ምዕራፍ 5 ቁጥር 19 ላይ ዓለሙ በሞላው በክፉ እንደተያዘ እናውቃለን ይላል። ዓለሙ በሞላው በክፉ እንደተያዘ፣ ዝም ብሎ በክፉ አይደለም የሚለው፣ በክፉ የሚል ፊደል ተቀጽላለች። በክፉ ማለት የሚታወቅ ክፉ አለ ማለት ነው። ባንዲራ የሰቀለ ክፉ አለ። ብዙ ልዩ ልዩ ልክ ያልሆኑ ነገሮችን ክፋት ብለን ልንጠራ እንችላለን። ግን ክፉ የሚለው ቃል ብዙ ልክ ያልሆኑ ልዩ ልዩ ነገሮችን ሳይሆን ክፉ የሆነውን የታወቀውን ዋናውን የክፋት ምንጭ ነው የሚያሳየው። ዓለሙ በሞላ በክፉ እንደተያዘ እናውቃለን ይለናል ቃሉ። በሰይጣን ማለት ነው። ምን ማለት ነው? ቅድም እንዳነሳሁት የዓለም ሰው የሰይጣን መሳሪያ ከመሆኑ፣ ኃጢአትን የሚወድ ሰው ለሰይጣን ራሱን አሳልፎ የሰጠ እንደመሆኑ፣ ክርስቶስን የሚጠላና የማይወደው ማንነት ያው መደቡ ከክፉ እንደሆነ እናውቃለን። ከዛ ባሻገር ግን በዓለም ያለው የኑሮ ጠባይና ልዩ ልዩ አይነት ሁኔታ ለክፉ ምቾት የሚሰጥ መሆኑን እናያለን፣ ወይም በክፉ የተቃኘ። ይህንን ከኤፌሶን 2 የመጀመሪያ እና ሁለተኛ ቁጥር መማር እንችላለን። በኤፌሶን 2 ቁጥር 1 እና ቁጥር 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በዚህ ዓለም እንዳለው ኑሮ የሚለው ቃል ብዙ ጊዜ ላይስተዋል ይችላል። በዚህ ዓለም እንዳለው ኑሮ በማይታዘዙ ሰዎች ላይ ለሚሰራው መንፈስ አለቃ ፈቃድ ትመላለሱ ነበር ይላል። ማለትም በዓለም ያለው የአኗኗር ዘዬ ወይም ሲስተም ለክፉ የሚመች ነገር እንዳለው የሚያሳይ ነው። በሌላ ቋንቋ የዘሪውን ምሳሌ ላስታውሳችሁ። ዘሪ ሊዘራ ወጣ። አንዳንዱ መንገድ ዳር ወደቀ አይደል? ወፎች ለቀሙት። ሌላኛው በጭንጫ ላይ ወደቀ። ጭንጫ ማለት ደረቅ የሆነ እርጥባታማ ያልሆነ፣ ስለዚህ ያ ዘር ወደ መሬት ስር ሰዶ እንዳያድግ ሆነ። ምክንያቱም እርጥበት ስለሌለውና ጭንጫ ስለሆነ። እነዚህም በተመለከተ ሲሰሙ ቶሎ ያምናሉ፣ ግን በቃሉ ምክንያት መከራ በሚሆን ጊዜ ይክዳሉ ብሎ ጌታ ተረጎሙ። ሶስተኛውን በተመለከተ በእሾህ መካከል ወደቀ። በእርግጥ በቀለ፣ ግን እሾሁ አነቀውና ከፍ ብሎ ማፍራት አልቻለም ማለት። ይሄንን ሲል እሾህ ምን ማለት እንደሆነ ተርጉሟል። እሾሁ ምንድነው? የህይወት ዘመን የኑሮ ሐሳብና የብልጥግና ምቾት ነው አለ። የህይወት ዘመን የኑሮ ሐሳብ በአጠቃላይ ከኑሮ ጋር በተያያዘ ሁኔታ የሰው አእምሮ የሚያዝበት ነገር ነው። የኑሮ ሐሳብ ቀላል አይደለም። ብዙ ነገር ነው የሰውን አእምሮ የሚይዘው፣ የሰውን ልብ የሚይዘው፣ የሰውን ሐሳብ የሚያሳውረው። የህይወት ዘመን የኑሮ ሐሳብ ክፉ ብቻ አይደለም። ኖርማል ነው የምንለው፣ ጤናማ ነው የምንለው እንኳ በጥንቃቄ ካልታየ እንደ እሾህ የመንፈሳዊ ህይወት ማነቆ ይሆናል። የህይወት ዘመን የኑሮ ሐሳብና የብልጽግና ምቾት ነው ይላል። ሰው በቃ ብዙ ገንዘብ ኖሮት ከፍ ብሎ ለመታየት፣ ባለጸጋ ሆኖ ሀብታም ሆኖ ለመታየት በሚያደርገው ትግል ውስጥ ያለ አመጽ የሞላበት፣ ሌብነት የሞላበት፣ ማጭበርበር የሞላበት፣ ክፋት የሞላበት መሽሎክሎክ ጠላት በስነ ስርዓት የሚሰራበት መዋቅር ነው። በተገለጠ ሁኔታ የምናየውን ኃጢአት የምናይበት አይንና
እንጀራዬ ነው በምንለው ልክ ያልሆነ የተተባተበ ነገር ውስጥ ያለውን ነገር የምናይበት መንገድ ይለያያል። እንደውም ከእንጀራ ጋር ተያይዞ፣ ከገንዘብ ጋር ተያይዞ፣ ከሀብት ጋር ተያይዞ፣ ከከፍታ ጋር ተያይዞ ያሉ ልክ ያልሆኑ ነገሮች ልክ እንደሆኑ ሆኖ ነው የሚታወቀው። መቼም እንጀራ ነው፣ ምን ይደረጋል? ይሄ የብዙዎች ቋንቋ ነው፣ የሚያምነውም የማያምነው። ስለዚህ መንፈሳዊነት ከዓለም ማምለጥ የሚለው ነገር ዕለት ዕለት ባለን ኑሮ እንኳ ጤናማ የሆነውን የእግዚአብሔር ፈቃድ የሚጋፋ ቀጥታ ከሃዲ ላንሆን እንችላለን፣ ጣዖት አምላኪ ላንሆን እንችላለን። ግን በእያንዳንዱ ነገራችን የኑሮን ሐሳብ ማዕከል ያደረጉ ልክ ያልሆኑ ቅኝቶች፣ እነሱ ሁሉ የጠላት መሳሪያዎች ናቸው። በበደላችሁና በኃጢአታችሁ ሙታን ነበራችሁ ካለ በኋላ በዚህ ዓለም እንዳለው ኑሮ በማይታዘዙ ሰዎች ላይ ለሚሰራው መንፈስ አለቃ ፈቃድ ትገዙ ነበር ነው የሚለው። በመሰረቱ እሱም አቅም የሚያገኘው በማይታዘዙ ሰዎች ላይ ነው። ለእውነት በማይታዘዙ፣ ለእግዚአብሔር ቃል በማይታዘዙ፣ ለእውነት ወይም ለእግዚአብሔር ቃል በማይታዘዙ ሰዎች የኑሮ ጠባይ ውስጥ ሰይጣን በደንብ ራሱን ይደብቃል። እና ይህንን የሚያስተውል ከዓለም ያልሆነ ግን በዓለም ውስጥ ያለ እግዚአብሔር ሰው እድለኛ ነው። ስለዚህ የእግዚአብሔር መንግስት፣ ሁሉን የምትገዛ የእግዚአብሔር መንግስት በእኛ ህይወት በክርስትናችን ውስጥ እድል እንዲኖረው ይሄንን በጥንቃቄ ማስተዋል ያስፈልጋል። ዓለም በሞላው በክፉ የተያዘ ነው ሲል የኑሮ ጠባይ ሰው ልክ ነው ብሎ የሚኖረው ገንዘብ ለማግኘት የሚሄድበት፣ የሆነ ክብር ለማግኘት የሚሄድበት፣ ስልጣን ለማግኘት የሚሄድበት፣ የተለየ ቦታ ለመድረስ የሚሄድበት፣ አንዱ ሌላውን ገፍትሮ ጥሎ አዋርዶ እርስ በርስ እንዲተሻክቶ የሚሄድበት ያ የዓለም ሲስተም እያንዳንዱ ሰው እግዚአብሔርን ፈርቶ ካልኖረ ብዙ ሰዎችን ውጦ የሚያስቀር እሾህ ነው። መንፈሳዊ እድገትን ይገታል። የተዘራው ዘር በቅሏል እኮ። ምን ማለት ነው? ልቡን በተመለከተ ችግር የለም ማለት ነው። መብቀሉ የሚያሳየው እሱን ነው። ግን በበቀለውና ቡቃያ በሆነው ተክል እድገት ላይ ተጽዕኖ ያለው የኑሮ ሐሳብ አለ። አንዳንድ ሰው ቅንነት ሳያጣ ክርስቶስን አሜን ማለት ሳይቸግረው ለእግዚአብሔር እውነት ልቡን ሰጥቶ ራሱን ሰጥቶ ግን የዕለት ከዕለት ኑሮውና ህይወቱ ከዛ ጋር የተያዘው ነገር ትብትብ አድርጎ ይዘዋል። ማደግ የሚችል ከፍ ማለት የሚችል ብዙ ማንነቶች ይታነቃሉ። ዓለሙ በሞላው በክፉ እንደተያዘ እናውቃለን ሲል ሰይጣን ሁሉ ላይ እንደው በአካል እንዳለ ጉብ ብሏል ማለት አይደለም። እንደሱ አይደለም። በሚታይ ሁኔታ ከክፉ ጋር የተያዘ እስራት የሌለበት ግን አስተሳሰብ። ከዚህ በፊት ጴጥሮስን አስታውሰነዋል። ለዚህ ምሳሌ ይሆናል። ጴጥሮስ አይሁንብህ እያለ ጌታ ኢየሱስ ክርስቶስን ተቃወመው አይደል? ስለ ሞቱ ሲናገር ጌታ ቀለል አድርጎ ጴጥሮስ አይደለም ያለው፣ ሂድ አንተ ሰይጣን ነው ያለው። ጴጥሮስ ሰየጠነ፣ ወዲያው ወደ ሰይጣንነት ተቀየረ፣ መንፈስ ሆነ። ራሱ ጴጥሮስ ነው ያው አሳጥማችሁ ሂድ አንተ ሰይጣን አለው። እቺም ብሎ አለማቆሙ ደስ ይላል። ወረድ ብሎ ምን አለው? የሰውን እንጂ የእግዚአብሔርን አታስተውልም። ይሄ ሰውኛው ሰዋሰውኛው ምድራዊው ነገር የተያዘ ነው እና በዚህ በሚታየው ነገር ጴጥሮስ ዝም ብለን ስናየው የፍቅሩን ነው እየተንገበገበ ያለው። አይሁንብህ እኮ አይሁንብህ ምኞት ነው፣ ግን አይሁንብህ ብቻ አይደለም አይሆንምም ብሏል። አስተውላችሁታል? እዛ ማቴዎስ 16 ከቁጥር 21 ጀምሮ የምናየው ቃል ነው እና አይሁንብህ አይሆንብህም ምን ያለው ሁለቱንም ቃል ነው የተጠቀመው። ሂድ አንተ ሰይጣን ማለት ይሄ የእግዚአብሔር የሆነውን ከጌታ ከኢየሱስ ክርስቶስ የማዳን ሥራ ከሞትና ከትንሣኤው ጋር የተያዘውን ነገር የተቃወመበት መንገድ ጴጥሮስ ሳይገባው ሰይጣንን የሚያገለግል ለሰይጣን የሚሆን መንገድ ነው ማለት ነው። ስለዚህ የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ፣ የእግዚአብሔር ቃል፣ የእግዚአብሔር እውነት ያልቃኘው የትኛውም በሰው አስተሳሰብ ውስጥ
የጠላት ስራ ሊኖር ይችላል። ይሄ የዓለሙ ጠባይ ለክፉ የተመቸ ነው። ጸሎታችን ላይ ደው ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን እኮ ማለት ምን ማለት ነው? አሁን በዚህ ዓለም እየሰራ ያለው የማን ፈቃድ ነው? የክፉ ፈቃድ ነው። በቃ ያንተ ፈቃድ ትገለጥ። ከተራራው እንደተፈነቀለው ድንጋይ እዛ ዳንኤል ላይ እንደምናየው ያንን ዥጉርጉር ምስል እንደፈጨና ከፍ ብሎ እንደታየው መንግስት ትምጣ፣ የዚህን ዓለም ልክ ያልሆነውን ነገር ትፍጭ ማለት ነው። ስለዚህ በሰማይ የእግዚአብሔር ፈቃድ በማንም አይገፋም። በሰማይ እግዚአብሔር የተከበረ ፈቃድ አለው። በሰማይ ክብር አለው። ጌታ ኢየሱስም እንደነገረን ያ ክብርህ በምድር ትሁን ነው ጸሎቱ ማለት። ላይ ማንም የማይጋፋው ፈቃድህ በምድር ላይ ትሁን ማለት ፈቃድህ አይገፋ ማለት ነው። መንግስት ትግዛ ማለት ነው። መንግስት ታሸንፍ ማለት ነው። ከዚህ ጋር በተያያዥነት ዮሐንስ በአንደኛ መልእክቱ ምዕራፍ 2 ከቁጥር 15 እስከ 16 በተናገረው ቃል ውስጥ ዓለምንና በዓለም ያሉትን ወይም በዓለም ያለውን አትውደዱ አለ። ዓለሙን መውደድ በእግዚአብሔር ዘንድ ጥል ነውና። ምንድን ነው በዓለም ያለው? በዓለም ያለው የዓይን አምሮት፣ የሥጋ ትምክህት፣ ስለ ገንዘብም መመካት ነው ይላል። ምን ማለት ነው? ሰው በሚያየው ነገር ይያዛል። ገንዘብን በተመለከተ ባለው ነገር ይታገታል። አንደኛ ጢሞቴዎስ ምዕራፍ 6 ላይ ብዙዎች ገንዘብን በመመኘት በብዙ ስቃይ ራሳቸውን ወጉ እንዳለ ሰው ከፍ ለማለት ከሌላው ልቆ ለመታየት በጽድቅም ሳይሆን በአመፃ በሚያደርገው ሩጫ በገዛ ሕይወቱ ላይ ሾተል ያስቀምጣል። ከዚህ የተነሳ ሰይጣን የሚጠቀምበት በዓለም ያለው ነገር ምንድን ነው? ዓለምን በዓለም ያሉትን አትውደዱ ካለ በኋላ በዓለም ያሉት እነዚህ ናቸው ይላል። ያ የዓይን አምሮት፣ የሥጋ ትምክህት፣ ስለ ገንዘብም መመካት ነው ይላል። ቁጥር 17 ላይ ዓለሙም ምኞቱም ያልፋሉ ይላል። ይሄ ዓለም ስለሚያልፍ ምኞቱም ጠቅላላ ተጠቅልለው ስለሚሄድ በዓለም ያለው ይሄ እንደሚያታልል ምኞት፣ ይሄ የሚጠፋው እንደምፋሎት የሆነው ለጊዜው የሰው አይምሮ የሰው ሐሳብ የሚሰርቀው የሚይዘው ሰውን የሚያረክሰው የሚጥለው ነገር ከነግሳንግሱ ተጠቅሎ ያልፋል። ስለዚህ የሚያልፈው የሚጠፋው ነገር እንዳይዘን ዓለምንና በዓለም ያሉትን አትውደዱ በማለት ዓለም እንዳለ የሚጠፋ መሆኑን በዓለም ያሉትም እንዲሁ የሚሻሩ መሆናቸውን ይነግረናል። በዚህ እውነት የምናስተውለው ዓለምና በዓለም ያለው ጠቅላላ በክፉ ተይዟል። በዓለም ያለው ጠቅላላ ስንል ያላመነውን የክርስቶስ ያልሆነውን ማለታችን ነው። በጌታ ያለነው ግን በዓለም እንኖራለን እንጂ ከዓለም አይደለንም። ከዓለም አይደለንም። እነዚህ ያንተ ናቸው፣ ለእኔ ሰጥተኸኛል። ከአንተ ዘንድ እንደመጣው አወቁ፣ አመኑ። ስምህን አስታወቅኳቸው። ከክፉ ጠብቃቸው፣ ከዓለም አታውጣቸው። ስለ ደቀ መዛሙርቱ ነው ይሄንን ያለው። እና ከክፉ መጠበቅ ማለት ምን ማለት ነው? በዓለም ካለው ማለት ነው። በዓለም ያለው ምንድን ነው? ይሄ ለኑሮ ከሚደረገው ትርምስ ጋር ያለ እርኩሰት፣ ለገንዘብ ካለ ተጋድሎ ትንቅንቅ ጋር ያለ ብዙ ሸፍጥ፣ ባለጸጋ ሆኖ ለመገኘት በግፍ በአመፃ በአቋራጭ በብዙ ተንኮል የብዙ ሰው ደምና እንባ ተቀላቅሎበትም ጭምር ሰው ያንን እንደ ልክ አድርጎ የሚያስበው የዓለም ሲስተም ጠላት የሚጠቀምበት ነው። እሱን አትውደዱት ነው እያለ ያለው። ያንን ብልጠትም ያንን እርድና ያንን ዕውቀት ያንን ዘመናዊነትና ልክ አድርጋችሁ አትዩ። ምክንያቱም ዓለምና በዓለም ያለው ስለሚጠፋ።
እና ደስ የሚል ነገር አለ። ይሄን ዓለም ጌታ ኢየሱስ አሸንፎታል። ዮሐንስ 16:33 ላይ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለሙን አሸንፌዋለሁ። ምን አድርገው ነው ያሸነፈው? በምድር ላይ አባቱን ፈቃድ ፈጽመው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን በሱ ሆኗል። የእግዚአብሔር ፈቃድ በምድር ላይ ተፈጽሟል። ይሄ በእርሱ ደስ የሚለኝ የሚለው ቃል እኮ ዝም ብሎ አይደለም። አባቱን ደስ አሰኝቶ ነው። ያንተ ፈቃድ ትሁን። እኔ የምፈቅደው እንደዚህ ነው፣ ግን ፈቃድ ይሁን። ፈቃዱን ለአባቱ ፈቃድ አስገዝቶ ማለት ነው። ብዙ ጊዜ አነሳዋለሁ፣ ብዙዎቻችሁ የምታስተውሉት ይመስለኛል። ዓለምን ማሸነፍ ማለት ኑሮን ማሸነፍ፣ በቃ ኑሮን ማሸነፍ። ዓለምን ማሸነፍ ማለት በቃ የሆነ በዓለም ላይ ያለ ድል አለ አይደል? ድል የምንለው ድል ይሄ በልጅነት ወይም በታዳጊነት ወይም በድህነትና በማደግ ወይም በሀብት ወይም ለኑሮ በተደረገ ለውጥ ውስጥ ያለ አሸናፊነት። ጌታ ይባረክ፣ ጌታ ሻግሮኛል የምንለው ጫማ ቀይረን ነው። በዛ ቢሆን ክርስቶስ ከስሯል፣ አላሸነፈም። ምክንያቱም ጌታ ኢየሱስ ይሄ ነው የሚባል የሚታይ ነገር አልነበረውም። ድሃ ነው። በሱ ድህነት ባለጠጎች እንድንሆን ራሱን ድሃ አድርጓል። ድሃ ነው። በስጋ ንብረት ሀብት አልነበረውም። የለበሰውንም ቀሚስ እንኳ ገፈውታል። የሚታይ ምንም ነገር አልነበረው። አሸናፊነት ከሆነ የእግዚአብሔር ልጅ ሆኖ ተከልሏል። አባቱ አላዳነው፣ ጣልቃ አልገባም። አባቱ ከወደደው አያድነው። ኤልያስን ይጠራል። ለምን አባቱ አልረዳው ነበር የተባለው። ስለዚህ አባቱ አልረዳው። በሰው ቋንቋ ጌታ ኢየሱስ እንዳይሰቀል መደረግ ነበረበት። እኛ ድል በምንለው ድል ጌታ ኢየሱስ ሊሰቅሉት የመጡትን ሰዎች ዓይናቸውን አጥፍቶ እግራቸውን ቀጤማ አድርጎ ሜዳ ላይ በቃ ጎርደድ እያለ መሳቅ ነበረበት። እሱን ነው ድል የምንለው እኛ። እኛም ድል የምንለው ይሄንን ነው። ጥንት ሰንበት ትምህርት ቤት ሆነን አንድ ጉረኛ ጓደኛ ነበረን። መቼም ጉረኛ እግዚአብሔር ያድናችሁ። ጉራ በጣም ያስጠላል አይደል? ጉራ በጣም ደስ አይልም። በጣም ጉረኛ ነበር። በኑሮ በምናምን ከኛ በጣም የተሻለ ነው። ይሄ በዓለም ቋንቋ የሀብታም ልጅ ወይም የደህና ቤተሰብ ልጅ የሚባል ነው። እሱ መሰለኝ ጣራ ላይ ያወጣው። በጣም ጉረኛ ነው እና እዛ ብዙ ጊዜያችንን ቤተክርስቲያን እናሳልፍ ነበር አገልግሎቱ ላይ እና አንድ ጎረቤቱ ጓደኛው የሆነውን ባልንጀራውን ቆይ አንተ እዚህ ትኳትናለህ ታይኛለህ፣ ነገ ደግሞ ወደ ወንጌል መጥቷል። ዝም ብሎ ዓለማዊም እንዳይመስላችሁ። ግን ያን ሰሞን ይሄ አሁን ያለው ትምህርት አለ አይደል? ይሄ ጥርመሳ፣ እሷ ትምህርት ገብተዋለች። ቆይ እናንተ እዚህ ስትኳትኑ ሰማይ ሰማይ ስትሉ እኔ በረከቴ በምድርም ጭምር ነው፣ በአፍንጫችሁ ስር ሄሊኮፕተር ይዤ ሽው ነው ብለው ይል ነበር እና አገኘዋለሁ። አሁን እንኳን ሄሊኮፕተር ባጃጅም ጠሮበታል። ያለውም የለም ማለት ነው። ያለውም የለም ባጃጅም ስለሌለው ከስሯል ማለት አይደለም። የከሰረው በክርስቶስ ሄሊኮፕተር ማሰቡን ነው እንጂ አሁን ያለበትን ሕይወት እየተቸው አይደለም። ምንድነው አሸናፊነት? ምንድነው አሸናፊነት? መቼ ነው እግዚአብሔር
በእኔ ህይወት አሸናፊ ነው የምንለው መቼ ነው? በቃ የሆነ ጊዜ አንድ ባልንጀራዬም እንደው ይሄ ሀገር እኮ ድሃ አይከበርበትም እንደምንም ብለን እንደው ከዚች ሀገር ብንወጣና ሰራ ብለን ዶላር ይዘን ብንመጣ እንደው በደንብ እኮ ማገልገል እንችላለን ይል ነበር። ሾልኮ ሄዷል። እንደምንም ዋጋ ከፍሎ በጣም በአመጽ ነው ሄደው፣ እንደውም ልክ ባልሆነ መንገድ። አሁን ጥሩ የአንዲት ሴት ባልና የአራት የአምስት ልጆች አባት ነው። ከመንፈሳዊ ዓለም ጥርግ ብሎ ጠፍቷል። ኢየሱስ ክርስቶስ ጠፍቶበታል እና ዝም ብሎ ይኖራል። እና ማሸነፍ ማለት ቢሆንስ፣ ቆይ እነዚህ እሺ አልተሳካላቸውም፣ አሁን ያነሳውላቸው ቢሳካስ? ሄሊኮፕተር ያለው ሄሊኮፕተር ቢገዛ፣ ቤትና መኪናም የተመኘው ቤትና መኪናም ቢሆን እሱ ነው አሸናፊነት? እሱ ነው ጌታ ኢየሱስ ክርስቶስ ከሰማይ ወጣው ለዚህ ነው? እሱ ነው ድል? ተሻገርኩ፣ አሻገረኝ፣ አሳለፈኝ፣ ጌታ ይባረክ እሱ ነው ወይ? ይሄ እኮ ያለ ኢየሱስ ክርስቶስም አለ። ምን ይበሉ እዛ ክርስቲያን ያልሆኑት? አረ በጭራሽ እሱ አይደለም። ይኸውላችሁ አሸናፊነት መቼ ቢሰማን ጥሩ ነው? ከኃጢአት ጋር ታግለን በእግዚአብሔር ጸጋ ድል ስናረግ በጌታ ያለንን ክብር በእግዚአብሔር ፊት ያለንን ሞገስ ሊያሳጣን ከሚችል ነገር ስናመልጥ ጌታ ኢየሱስ ክርስቶስ ሲመጣ ከሚሆነው ክብር የሚያጎድለንን ነገር ያንን በጌታ በኢየሱስ ስም በእግዚአብሔር ጸጋ ስንሻገር ያኔ ተሻገርኩ አሻገረኝን ብንዘምር ያዋጣል። ጌታ ኢየሱስ ዓለምን አሸንፌዋለሁ ያለው ኑሮን አሸንፎ አይደለም። ከመስቀል ላይ ዘሎ ወርዶ አይደለም። ሰይጣን አንጫጭቶም አይደለም። በፍጹም ያኔ አይደለም አሸነፍኩ ያለው። ጌታ ኢየሱስ አሸነፍኩ ያለው በቃል አባቱ ፈቃድ ታዘዘ። እስከየት? እስከ መስቀል ሞት። ዳርቻው ምን እንደሆነ ታውቃላችሁ? ሞት። ጌታ ኢየሱስ ክርስቶስ እስከ ሞት የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ። ታማኝነት እስከ መቼ? ከጌታ ጋር እስከ መቼ? አሸናፊነት በምን? በፍጹም አይገናኝም። ይሄ የምንለው አይገናኝም። ሰው ስለሆን ጥሩ ነገር ቢኖር ጥሩ ነው። መቼም ድህነትን አንመኝም፣ ድካምን አንመኝም፣ ረሃብን አንመኝም። መብታችን እግዚአብሔር እንዲረዳን መጸለይም መስራትም መብት ነው። ደግሞ መርህም አለው። ዝም ብሎ በር ዘግቶ አውርድ አይደለም። ከላይ ሲጥል አላየንም፣ አልጣለም። በስነ ስርዓት ሰው እግዚአብሔር የሰጠውን እውቀትም ግንዛቤም ጉልበትም ያንን ተጠቅሞ ሰው ይስራ። የስራውን ፍሬ እግዚአብሔር ይባርክለታል። እግዚአብሔር መልካም። ግን ያም ቢሆን አሸናፊነት ከእሱ ጋር አይገናኝም። ጌታ ኢየሱስ ክርስቶስ አሸነፍክ ያለው ለአባቱ ፈቃድ ታዞ ሳያፈገፍግ መራራውን ለመቀበል ውርደት ለመቀበል ዝቅ ለማለት እግር ለማጠብ ዝቅታው ከላይ ከመውረድ ጀምሮ በስጋ ከመገለጥ ጀምሮ የባሪያን መልክ ከመያዝ ጀምሮ የተረገመ ሰው ሞት የሆነውን የመስቀል ሞት እስከ መቀበል ለመስቀል ሞት እንኳን እስከ መታዘዝ ነው። ወገኖች የአሸናፊነት ለእግዚአብሔር ቃል መገዛት ነው። አሸናፊነት የአብ ፈቃድ በእኛ እንዲሆን ራስን መስጠት ነው። አሸናፊነት ከፈቃዳችን ይልቅ ፈቃዱ እንዲያሸንፍ ለእግዚአብሔር ራሳችንን ማስገዛት ነው። ምንድነው ፈቃዱ በእኔ ህይወት? በዕለት ከዕለት ኑሮዬ፣ በስራዬ፣ በህይወቴ ዙሪያ ባለው ነገር ሁሉ የእግዚአብሔር ፈቃድ ነው የሚከናወነው። አብ እንዴት ይክበር? አባቱን ያከበረው ጌታ ኢየሱስ ክርስቶስ እንዴት በህይወታችን እድል ይኑረው? እንዲህ ሆኖ የሚኖር ሰው በእውነት ጠብ የሚል ነገር በኑሮ እንኳ ባይኖር እግዚአብሔር በእውነት ረድቶታል፣ አሸንፏል። ኪሳራው አንዳንዴ ከሁለት ዓለም አለመሆን፣ ክርስትናውን ልክ ባልሆነ መንገድ ቃኝቶ በዚህም ማበድና በዚህም መክሰር፣ በዓለም ያለውንም ነገር ባለመረዳት እዛም መክሰር፣ ወይ ሰው ሰርቶና በስነ ስርዓት ሄዶ የሚሆነውን አለመሆን፣ ዝም ብሎ በምኞት መስከር። ምኞት እኮ ኃጢአት ነው።
የሰው የሆነ ነገር ሲመኙ ይህንንም ያንንም በኢየሱስም መኪና አይሰጥም እግዚአብሔር። እግዚአብሔር የዘላለም ሕይወት ነው የሰጠን። ይሄ በደንብ ነው መስተዋል ያለበት ወገኖቼ። ጌታ ኢየሱስ ዓለምን አሸንፎታል። ደግሞስ ዓለምን የሚያሸንፈው ማን ነው? ኢየሱስ በሥጋ እንደመጣ የሚታመን አንደኛ ዮሐንስ 4 ላይ ይህንን ነው የሚነግረን። አንደኛ ዮሐንስ ምዕራፍ 2:2 ላይ ይህንን ነው የምናየው። ጌታ ኢየሱስ ይህን ዓለም ድል እንዳደረገው ዓለምን ድል አድርጎታል። ገዥዋን አንበርክኳል። ጌታ ኢየሱስ ለአባቱ ፈቃድ ታዞ ሳይታለል ድንጋይ ዳቦ አድርግ ላለው፣ ስገድልኝ ላለው፣ ይህን እሰጥሃለሁ ላለው ክብር አምጥቶ ሊሸውደው ሊያጭበረብረው ለሞከረው ልቡ በፍጹም ሳይከፈል ሳይታለል ሳይጭበረበር አያችሁ ዓለምን አሸነፍኩ ሲል ፈታኙን ድል አድርጎ በዓለም ያለውን የኑሮ ጠባይ ድል አድርጎ ወደ ኋላ እንዲያፈገፍግ የሚያደርግ መከራ መጥቷል በዙሪያው። በቃ ያንን ሁሉ ለአባቱ ፈቃድ ራሱን አስገዝቶ የአብ ፈቃድ ይሄ ስለሆነ የሚያመው ለመቀበል ጭክን ብሎ ማቴዎስ 26 ላይ አንድ ጸሎት 3 ጊዜ ደጋግሞ ጸለየ። አንድ ጸሎት አባት ሆይ ይህች ጽዋ ከኔ ትለፍ፣ ግን ሳልጠጣት ታልፍ ዘንድ የማይቻል ከሆነ ያንተ ፈቃድ ይሁን። 3 ጊዜ ደጋግሞ ያንተ ፈቃድ ያንተ ፈቃድ ያንተ ፈቃድ ይሁን። የአባቱ ፈቃድ ሆነ። የዕብራውያኑም ጸሐፊ እሱ በሥጋ ወራት ከሞት ሊያድነው ወደሚችል በብርቱ ጩኸት ከእንባ ጋራ ጸሎትና ምልጃን አቀረበ። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነ። እንደ መልከ ጼዴቅ አንተ ካህን ነህ ብሎ እግዚአብሔር ማለ። ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነ። አያችሁ፣ እግዚአብሔር እኛን አመፀኞችን የሚቀበለው ለምን እንደሆነ ታውቃላችሁ? እኛን ወክሎ ለሞት ታዟል ልጁ። ታዘዘ። አንደኛ ዮሐንስ 2:2-4 የመጀመሪያው አንቀጽና እየደገምኩ ነው። ዮሐንስ 16:33 ነው ቅድም የጠቀስኩት። ከዛ ባሻገር ወደኛ ህይወት እንምጣ። ወደ አመንነው ወደኛ ከዓለም መንፈስ የተለየውን መንፈስ ተቀብለናል፣ ጠጥተናል። አንደኛ ቆሮንቶስ 2:12 አሁንም እኛን በተመለከተ ዓለምን የሚያሸንፍ እምነት አለን። ዓለምን የሚያሸንፈው እምነታችን እንደሆነ አንደኛ ዮሐንስ 5:4 ላይ ተገልጧል። አሁንም እኛን በተመለከተ ዓለምን መውደድ ከእግዚአብሔር ጋር ጥል እንደሆነ እንረዳለን። ዓለምን መውደድ ከእግዚአብሔር ጋር ጸብ እንደሆነ ሊገባን ይገባል። ያዕቆብ 4:4 ላይ ዓለምን መውደድ በእግዚአብሔር ዘንድ ጥል ነው ይላል። ከኛ የሚጠበቅ ነገር አለ። እኛን በተመለከተ በልባችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ። ዓለምን እኮ በጭራሽ እኮ መጸየፍ ነበረብን፣ ግን አልታደልንም። በጣም ብዙ ሰው በዓለም የተሳበ ነው። ክርስትናውን ራሱ ወደዛ ነው እየጎተት ነው ያለ ነው። ቤተ ክርስቲያን በፍጹም የራሷ መልክ አላት። ውበቷ መልኳ ክርስቶስ ነው፣ የክርስቶስ ሕይወት ነው። በዓለም ከተመሰጠች፣ ዓለም ከያዛት፣ በዓለም ያለው ከናፈቃት፣ በዓለም ያለው ካጓጓት ተዋርዳለች። በዓለም ያለው ብዙ ክርስቲያኖችን የሚያጓጓ ሆኗል። በዓለም ያለው ተኮርጆ ገብቷል ቤተ ክርስቲያን ውስጥ። ክብሩም፣ ጥቅሙም፣ ጉራው፣ ሙሸቱም፣ ፈንጠዝያውም፣ ዝላዩም በአምልኮ ሰበብ ያለው ዳንኪራ፣ ጭፈራው ዝም ብሎ ከዓለም የተኮረጀ ማዕት ቅራቅንቦ ገብቷል ቤተ ክርስቲያን ውስጥ። ወገኖቼ ዓለም የሚወደድ አይደለም። እግዚአብሔር የረዳው ዓለምና በዓለም ያለውን መጸየፍ ነው ያለበት።
በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ተብሎ ተጽፏል። ዓለምን መምሰል እንኳን መውደድና መሆን መምሰል ነውር ነው። ግን እንደ ዓለም መታደል ሆኖ በዓለምና ከዓለም ከተለየው ከኛ መካከል ያለው ልዩነት እስከማያስታውቅ ድረስ ተደበላልቀናል። ሮሜ 12:2 አንደኛ ዮሐንስ 2 ከ15 እስከ 17 በደንብ ጌታ ኢየሱስ ክርስቶስ ስለ ዓለም አለመጸለዩ ብቻ አይደለም፣ ለዓለም ራሱን አልገለጠም። ለዓለም የሚገባ አይደለም፣ አልተረዱትም። ዓለም አታውቀውም። በወንጌል እውነት በኩል የሚያምን እንጂ በዓለም የሆነ ከዓለም ያለ ጌታን አይረዳው እና ጌታ ኢየሱስ ክርስቶስ ለዓለም አይደለም ራሱን የገለጠው፣ ከዓለም ለለያቸው ነው። ዮሐንስ 14:22 ይህንን እንዳስፈላጊነቱ ከሚቀጥለው ጋር ማየት እንችላለን። ዮሐንስ 14:22 እና ዮሐንስ 17:9ን ተመልከቱት። ስለዚህ ወደ ተነሳሁበት ስመለስ መልእክቴን ከማጠቃለሌ በፊት እኛ በጌታችን በኢየሱስ የታመንነው ይህንን አስተውለን እንኖራለን። ጌታ በዓለም ነው የታመነው፣ በዓለም የታመነ ነው ካለ በዓለም ማለት እንዲህ አይነት እስራት ባለው ማንነት ውስጥ ጥሶ የሚገባ አሸናፊነት አለው ማለት ነው። ግልጽ ነው። ዓለም ምንም በክፉ ብትያዝ የኑሮ ሲስተሙ ለክፉ የሚዳርግ ቢሆንም ጌታ ኢየሱስ ክርስቶስ ዓለማዊ ምኞትንና ኃጢአተኝነትን የሚያስክድ የእግዚአብሔር ጸጋ ሆኖ ተገልጧል። ያስክዳል ጌታ። በጣም ብዙ ሰው ነውር የሞላበትን ትርፍ ጥቅምና ክብር ጥሎ የጌታ ሲሆን አይተናል። ያስጥላል ጌታ። እንኳን ነውርና ርኩሰት ክብርና ጥቅም የሆነውንም የሚያራግፍ ማንነት አለው ጌታ። ስለዚህ ወንጌልን ለፍጥረት ስበኩ፣ ወደ ዓለም ሁሉ ሂዱ የሚለውን እውነት ስናይ ለምንድን ነው ቤተክርስቲያን ወደ ዓለም የምትሄደው? በዓለም ያለው ስለሚታወቅ ገዳዩ፣ ክፉ፣ ሌባው፣ አራጁ ስለሆነ፣ በዓለም ያለው ሲስተም በብዙ መንገድ የተዋረደ ስለሆነ፣ ጠላት የሚጠቀምበት ስለሆነ፣ ስለዚህ የኛ ወንጌል ያስፈልጋል። የክርስቶስ ወንጌል በእኛ ያለው ያስፈልጋል። ስለዚህ በዓለም የታመነ ነው የሚለው ቃል እንዲህ ባለ ስርዓት ላሉት ሁሉ በአሸናፊነት መሆን የሚችል አቅም አለው፣ ስልጣን አለው። ወንጌላችን ከዓለም ነው እኛም የተጠራ ነው። ከዚሁ ዓለም ነው የጌታ የሆን ነው። ከብዙ ስርዓትና ቀንበር ጌታ የራሱ ገንዘብ አድርጓል ብዙዎችን። ስለዚህ በዚህ እውነት እኛ በዓለም ውስጥ ያለን ስፍራ ምንድን ነው ማለት ነው? የዚህ ዓለም ብርሃን ነን። እናንተ የዓለም ብርሃን ናችሁ ተብሎ ተጽፏል አይደል? ማቴዎስ 5:14 5:14 የዓለም ብርሃን ነን። ብርሃኑን እናስታውቃለን፣ እንናገራለን። በእኛ ያለው በብዙዎች እንዲሆን እንሰራለን። ከዚህ እውነት የተነሳ በጨለማ ለሚኖረው፣ ኃጢአትን ለሚወደው፣ ዓለምን ለሚወደው፣ ከዓለም ጋር ለሚፈነጥዘው፣ በሞት ደጅ ላይ ለሚቦርቀው የሚሆን ነገር አለን ማለት ነው። እግዚአብሔር ይመስገን። ከዛ እኛ አሁንም የምድር ጨው ነን። የምድር ጨው ነን። አንዳንዴ ሊጠፋብን ይችላል ላናስተውለው፣ ግን እግዚአብሔር ማስተዋልን ይስጠን ይሄን እንድናስተውል። አንዳንዴ ገንዘብን በተመለከተ፣ እውቀትን በተመለከተ፣ ክብርን በተመለከተ፣ ስልጣንን በተመለከተ፣ ብዙ ነገር በተመለከተ ከኛ ብዙ የተሻሉ ሰዎች ሕይወት ጣዕም አልባ ሆኖባቸው መቃብር፣ ሞት ሲናፍቁ ብዙ ነገራቸው እጅ ያለው ሆኖ ሲታይ እኛ ትልልቅ ለተባሉ ሰዎች መፍትሄ የሆነን ስንመጣ ሰዎች እኛ ውስጥ ባለው በክርስቶስ ሲድኑ ማየት ወገኖች ቀላል ነገር አይደለም። ቀላል ነገር አይደለም።
ብዙ ብል ደስ ይለኛል፣ ግን ጊዜው ገድቦኛል። ለማንኛውም በዓለም የምንጓጓ በዓለም ያለው የሚስበን ከዓለም ጋር ለመመሳሰል ሁሉን ወደዛ የምናጣምም በሁሉ ነገር በዓለም ያለውን ለመሆን ጥረት የምናደርግ ዓለም ምን ያህል የተዋረደ እንደሆነ የማናስተውል ልንሆን እንችላለን። ግን እንደሱ እንዳንሆን ነው ይሄን እየተማርን ያለ ነው። እና እኛ ብርሃን ነን፣ የዓለም ብርሃን ነን። ብናስተውል አናኮስሰው፣ ውስጣችን ያለውን የከበረውን አናኮስሰው፣ አናሳንሰው። ህይወት ነው የምናካፍለው፣ ወሬ አይደለም፣ ዲስኩር አይደለም፣ የሆነ ያስተሳሰብ አይደለም። የህይወት ለውጥ የሚሆን ህይወት የሆነውን ነው የምንሰጠው። ጨለማን የሚገፍ ብርሃን ክርስቶስ ብቻ ነው። ዓለምን የሚያሸንፍ ያሸነፈ ለዓለም ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ያለው ዮሐንስ ያለ ምክንያት አይደለም። ይሄ እውነተኛ ብርሃን ነው። ስለዚህ እኛ በእርሱ እሱን እየሰበክን ለዓለም እንደ ብርሃን እንታያለን እና ጨው የሆነውን የዓለም ጣዕም የሆነውን ስለምንሰብክ ስለምናሳይ። ስለዚህ ይህን የምናደርገው ስለ ብርሃኑ እየተናገርን ነው። ዮሐንስ 1:8ን መመልከት ተገቢ ነው። በዓለም እንደ ብርሃን ትታያላችሁ፣ ይህን ቃል እያቀረባችሁ ይላል ቅዱስ ጳውሎስ ፊልጵስዩስ 2:16 ላይ። ፊልጵስዩስ 2:16። ስለዚህ የሕይወትን ቃል በማቅረብ በዓለም እንደ ብርሃን የምንታይ ምን እሷም እኮ ያው ናት፣ እሱም እኮ ምን ልዩነት አለው? ያው ከሆነን በጭራሽ የሞት ያህል ከባድ ነው። አይሆንብን። እሱ ተደበላልቀን ጨለማ ያሉ ሰዎች የእኛም ብርሃን ካልናፈቁ፣ የህይወት ትርጉም አልባ የሆነባቸው ሰዎች እኛ ውስጥ ያለውን ክርስቶስን ካልናፈቁ፣ ነገር ተደገላብጦ የነሱ ነገር ከናፈቀን ይሄ ሞትና የሞት ያህል ከባድ ነው። እሱ ደግሞ አይሆንብን። እግዚአብሔር በዓለም የታመነውን ወደኛ አምጥቷል፣ በእኛ ታምኗል። እግዚአብሔር ይመስገን። ስለዚህ ይሄ እውነት በዓለም ተሰብኮ በዓለም ታምኗል። ስለዚህ እኛ ካመን ነው፣ በእኛ ውስጥ ገዢ ከሆነ ይገዛል፣ ያሸንፋል። ይሄንን ማስተዋል አለብን። ጸጋው በጥበብ በአእምሮ ይብዛልን። እንጸልያለን።